ምን ነው ማላቀው ደሞዜን ቀድሞ እሱ እንደሚወስድ አላውቅም ነበረ። እሱ ከኮሚሽኑ ጋር $450 ወስዶ ነበረ ከኮሚሽን ጋር ብሎ እኔ ይሄን አላውቅም። ከዛ ወር ከሞላኝ በኋላ ማዳም በዲሃ ህላ ሻር ሳርሊ ስላት ወር ሞላኝ ስላት ወስዶታል እኮ የቢሮ ህግ ነው ብሎ ወስዶታል ብርሽን አለችኝ። እንዴት ሊሆን ይችላል? ደውሉለት ብዬ ተደወለለት። ሲደወልለት ምን ይለኛል? እንዴ አንቺ እንደ ሌባ ነው እንደምታይኝ? እኔ እኮ ሱስ ባለኝ መሀል ያለኝ ሰው ነኝ። አሁን ከነሱ ተቀበይና ስጨርሽ እኔ ሀቅሽን ሰጥሻለሁ አለኝ። ኦኬ ህላ ቢያቱኒ ንገራቸው ስጧትና እኔ ስጨርስ ሰጣታለሁ አለ። ተቀበልኩ። ሀቄን ለቤተሰብ ለምንም ላኩኝ። የቤት ክራይንም ከፈልኩኝ። ቀጠልኩ ስራዬን። ከዛ 24 ቀን ሲሆነኝ እነሱ በ24 በፈረንጅ ነው በአሁኑ የተሳፈሩት። ሲሳፈሩ ሀቄ ስላቸው ይሰጥሻል፣ እሱም 3 ቀን ሲቀርሽ ንገሪኝ ብሎ ነበረ። ይሆን ይጨርሻለሁ እኮ ወሬን ምንድን መቼ ነው የሚሰጠኝ? ሳምንት ታገሽኝ፣ ጉምሩክ እቃ ተይዞብኝ ነው እንደዚህ ሆኖ ነው ምናምን ሲለኝ እሺ ብዬ ሳምንት 15 ቀን እያለ ወር ሆነ። ከዛ ልክ ሰርግ ደግሰው ምናምን ነገር ደግሞ ልጆች ላኩልኝ። ያው ያንቺ ሀቅ ሳይሰጥ መዱዬ ያው እየተጨፈረ ነው ምናምን ሲሉኝ እኔ እዚህ ጋር የቤት ኪራይ ጓደኞቼ ነው የከፈሉልኝ። ከምሬ ነው የምልሽ። እኔ ጭንቀት ሙድ ልጅ አይደለሁኝም። እንዴት ህሊና የላችሁም ወይ ብዬ እያበርኩኝ ቪዲዮ ሰራሁኝ ማለት ነው። ገነነ ተቀልሽ ወሬ ይቀባበላ። የሷ ምቀኞች ሊሆኑ ይችላሉ አላቅም ምናምን ነገሮቹ እየገነኑ እሷንም መጀመሪያ አውርቻታለሁኝ። ከእሱን አውርቼ ሳምንት ከሆነ በኋላ ሹሱሱ እንደዚህ ሀቅ ያለ እና ሀቄን እንደሰጠኝ ባልሽ አድርጌ ስትዋዋይ እኔ ነበርኩኝ ወይ ምናምን ስትለኝ ወይ ሻጬ ነው መሰጥሽ ምናምን ስትለኝ መጥቼ እንደውም ቤትሽ ነው ማቃጥለው። ያኔ ተናድጄ ስሜታዊ ሆኜ እንጂ እኔ ክፉ ሴት አይደለሁኝ። የሚያውቁኝ ያውቁኛል። ገባሻ? ክፉ አይደለሁኝም በእውነት ስናት እንዲህ ከሆነ እንደውም አልሰጥሽም ምናምን ብላ እሷም ስሜታዊ ሆነች ከኔ ጋር ማለት ነው። ተናደደች እና ይሄ ነው ነገሩ ያለው ነገር እህቴ። እኔ ከእሷ ጋር አልተዋወቅም፣ አብሬም አልበላውም። ከባሏ ጋር እርግጥ እንትን ነን፣ ጎረቤት ነን። ወንድሙ ሁላ ደውሎ እኔ ነፍሰ ገዳይ ነኝ ታውቂኛለሽ ብሎ ሁላ የእሱ ወንድሙ ሁላ ዝቶብኛል። ይሄ ተጨመረ። ገባሻ? ብዙ ነገሮች ሲጨመሩ እንዲ አሰብኩ፣ ተናደርኩ፣ ስሜት ሆንኩ። ትናንት ሳለቅስ ነበረ ተናድጄ እና ይሄ ነው ያለው ነገር ሀብዬ። እሺ የኔ ጥያቄ መጀመሪያ በአረብ አስተውለሽባታል? ሱሱ በጓደኛዬ ባል ሳለቅስ ሲያየኝ አወራው። እሱ እንደውም ፖሊስ አውቃለሁ ምናምን ሲለኝ ፖሊስ ምናምን ነገር ሳንደርስ አዋራቸው ሀቄን እንዲሰጡ አድርግ። ገባሻ? ትንሽ እንኳን ደንገጥ ብለው ካወሩ እነሱ በአረብ አስደወሉብኝ። ገባሻ? ከዛ በኋላ አኪድ አንቺ ሀቅሽ የሰራሽበት 2 ህጻናት ይዤ ነው ስሰራ የነበረው። ገባሻ? በጣም ለፍቻለሁ፣ ደክም ያለው አንዴ ገጠር አንዴ ከተማ እያልኩ ሰርቻለሁ፣ ለፍቻለሁ። ልፋቴ ሲቀር ደግሞ ተናድጃለሁ። ለዛ አስደውያለሁ፣ አልክድም። እሱንም ትንሽ ድንገት ብላ እንጂ ሌላ ነገር ለመጉዳት አስቤ ሸር አስቤ አይደለም። ኦኬ እሺ። በአረብ ያስደወልሽው ልታስደነግጫቸው ስለፈለግሽ ነው። ከዛ ቀጥሎ መጥቼ ሱቅሽን ነው ማቃጠለው ሲያልሽ ስሜታዊ ተናድጄ ነው። እዛ ከባሌ ጋር ሁላ ችግር አለበት። እኔ ዮናስን ከአንድ ቀን ውጭ አላውቀውም አልኳት። ባሻ ይሄ ነው ያለ ቦታ። እሺ በአረብ ያስደወልሽው ልታስደነግጫቸው ነው። ትክክል ነው ብለሽ ታስቢያለሽ? በአረብ እኔ የመሰለኝን በራሴ ከሆነ ተራምጃለሁ። አላጠፋሁም ማለት ነው። እነሱም ደግሞ ወሩ ሲሉኝ ተናድጄ ነው። በቃ ስሜት ያሆንኩ ተናደርኩ፣ አደረግኩት። ጥፋት ነው። አዎ ጥፋት ነው። አጥፍቻለሁ። አዎ አጥፍቻለሁ። አልክድም። ጥፋት ነው በፊት ነው። በጣም ጥሩ። እሺ እና ስለዚህ በአረብ ማስደወልሽ ስህተት ነው። እናም ደግሞ ሱቅሽን አቃጥላለሁ ያልኩት ስሜታዊ ሆኜ ነው አልሽ። አንድ ሰው ስሜታዊ ሆኖ ሰውን ቢገድል እና ፍርድ ቤት ቆሞ ስሜታዊ ሆኜ የገደልኩት ቢል ትክክል ነው? ስሜታዊ ስንሆን ስሜታችንን መቆጣጠር አለብና፣ ምክንያቱም የሰው ልጅ መጀመሪያ በአፉ ብሎ ነው በኋላ በተግባር የሚያደርገው። መጀመሪያ በአፍ ሲዝቱባችሁ ለምን አላመለከታችሁም ነበር? በተግባር እስኪሆን ለምን ጠበቃችሁ ሲባል ሰጥሻተ ብዙ ጊዜ ስለ ህይወት ፕሮግራም ላይ የተለያዩ የወንጀል ፕሮግራሞች ላይ መጀመሪያ እኮ ዝታቤ ነበር እገልሻለሁ ብላ በቁም እያለች የተናገረች ሰው ያቺ ሰው ከሞተች በኋላ ለምን በቁማ እያለች ስትነግርሽ ለምን አላመለከትሽም? ሰው አንቺ በአፍሽ ሱቅሽን መጥቻ አቃጥላለሁ ስትይ
ነገር እንደማታደርጊው ሱሱ በምን እርግጠኛ ናት? ከአፍ ነው እኮ የሚጀምረው። በአፍ ከማናገር እንጀምርለን፣ ከዛ ወደ ተግባር እንሄዳለን። የሰው ልጅ መጀመሪያ ያስባል፣ ከዛ ይናገራል፣ በኋላ ይፈጽማል። አንቺ እነዚህ ሁለት ያደረግሻቸው ነገሮች ስህተት ናቸው። እንደገና ሱሱ አይመለከታት። ዲልሽ የነበረው ከዮናስ ጋር ነው። ከዮኒ ጋር ነው የተነጋገርሽው፣ ከእሱ ጋር ነው ጉዳይሽ የምትጨርሽው፣ ከእሷ ጋር ነው። ለምን ባለቤቴ መኪና ቢገጭ መንግስት የሚያስረው ባለቤቴ ነው፣ እኔን አያስረኝም አይደል? እሱ ስለሚመለከተው ሀቅሻውን እሱ ያለበትን ነገር መወጣት ትችል ነበረ። በሷ ፓስፖርት ቆይ እሺ፣ እኔ ዮናስ ባለቤቴ ስለሆነ በእናታችሁ በዮናስ ፓስፖርት ልሳፈር ብትል ኤርፖርት ያሳፍሯታል? ባሌ ስለሆነ በሱ ፓስፖርት። ስለዚህ እኛ ትክክለኛ ነገር ስናወራ ለአንቺ ሀቅ ተጠያቂ የሆኒ ነው። ሀቅሽን መጠየቅ ያለብሽ፣ ላብሽን፣ ገንዘብሽን መጠየቅ ያለብሽ ከዮናስ እና ከዮናስ ብቻ ነው። ሱሱ የራሷ መታወቂያ አላት፣ የራሷ ፓስፖርት አላት። ኤርፖርት መሳፈር ብትፈልግ በራሷ ፓስፖርት እንጂ በባሏ ፓስፖርት ልትሳፈር አትችልም። ሀቅ መጠየቅ ፓስፖርት ሳይሆን እያወራን ያለ ነው። ችግር ውስጥ የወደቀው ባሏ ገባሽ አይደል? ባልና ሚስት ማለት የአንድ ሳንቲም ገጽታ ናቸው። እሱ አንቺ ጋር የሰው እኮ እንደዚህ ስለመንጃ ፍቃዱ አይደለም። ሀቅሽን እንጠይቅልሻለን፣ ከዮኒ ሀቅሽን እንጠይቅልሻለን። ግን ከማይመለከተው ሰው አይደለም የምንጠይቂው። ህግ ራሱ ይሆንሽ ብርሽን ከበላብሽ ሀቅሽን ከወሰደብሽ ሰው እንጂ ካልወሰደብሽ ባልና ሚስት ስለሆኑ ብለሽ ሀያውን ፈርቶ ዳውላውን የለም። እሱ ላይ እንደፈለግሽ መዛትን መሳደብን ከፈለግሽ ሀቅሽ ያለው እሱ ጋር ስለሆነ ከእሱ ጋር ተጨርሻለሽ እንጂ ሚስት ስለሆነች ብቻ እሷ ላይ መሄድ ይሄ ትክክል አይደለም። ማሪ መጀመሪያ ትክክል የሆነውን ያለው እንለይና ከዛ ሀቅሽ ወዳለበት ደግሞ ሄደን ሀቅሽ ካለበት አካል ጋር እንነጋገራለን አይደል? እንዳጠፋሽ መጀመሪያ ማመን አለብሽ። የምትጠይቂው ቀጥታ እሱን ነው። ሀቅሽ ያለው እሱ ጋር ነው። እሱን ነው የምትጠይቂው። አንድ ከሆኑማ በአንድ መታወቂያ በአንድ ፓስፖርት መጠቀም ይችሉ ነበረ። ማንም ሰው ራሱ ነው። ማንም ሰው እኔ ላጠፋሁት ነገር እኔ ነው መጠየቅ ያለብኝ። ባሌ ላጠፋው ነገር ባሌ ነው መጠየቅ ያለበት። እኔ ሁልጊዜ የምናገረው ነገር ነው ጋይስ። ባል ባጠፋው ሚስት አብሮ መለጠፍ፣ ልጆች አብሮ መለጠፍ፣ ሚስት ባጠፋቸው ባል አብሮ ትክክል አይደለም። ቀጥታ የበደለንን አካል ነው አታክ ማድረግ ያለብን። ስንናገር ስንሳደብም ሆነ ምንም ነገር ስናደርግ ቀጥታ የበደለንን አካል አብሮ ሌላን ሰው ይሄ የፈሪ ባህሪ ነው። ይሄ የእፍርታም ሰው ባህሪ ነው። ሀቅሽ ያለውን ይጋር እኔን እንጠይቋለን። እሷ ይመለከታል። እሷ ሚዲያ ላይ የቢዝነስ ባለቤት ናት። ደግሞ ይመለከታል። እሷ ወስዳብሽ ከሆነ ቀጥታ እሷን እንጠይቃለን። መጀመሪያ እሱን ይቅርታ ጠይቂያት። በማይመለከትሽ ነገር አንቺን ስላስቀየምኩሽ ይቅርታ በያትና ቀጥታ ወደ ዮኒ እንሂድ። ስለ ብርሽ ጉዳይ እሱን እንጠይቃል። እሱ በጣም ሱሱዬ ይቅርታዋን ተቀበይ። ተሳስታ ነው። አንቺ ጉዳዩ የሚመለከትሽም የሚመለከተው ባለቤትሽ እና አንቺ ላይ ስላደረሰችው ነገር ይቅርታ እያለች እንደዚህ በይቅርታ አይደለም ያለ እሷ ከእሱ ጋር ጨርሳለች። አቦኔ እዚህ ጋር ሚዲያ ላይ ህዝብ ፊት የምናገረው ነገር ያለ ስሜ ስም ተሰጥቶኛል። ያለ ስሜ በጣም ተፖስቻለሁ። በጣም እኔ ነኝ የምታወቀው። ባሌን አይደለም የሚያውቁት። እኔ የቢዝነስ ሰው ነኝ። ሰው ከውጭ ሀገር አምኖ ገንዘብ እኔ ጋር ይልካል። ኦኬ ስራ ማንም ሰው እንዳልሰራ ነው ያደረገችኝ። ይሄን እኔ እሷን በህግ ነው የምጠይቃት። አሁን ከእሱ ጋር ያለው ነገር ጨርስ፣ እሱ ብሩን የስጣት። ግን እኔ እሷ በፖሊስ ብላ እያስባለች ነው ያስደወለችው። በትክክለኛው መንገድ እኔ አንቺ ጋር ገብቼ ከእሷ ጋር ፍርዴን እኔ ያላጠፋችን ስሜ ላጠፋችሁ ሰብ አቁማታለሁ። ያንን ነው የምፈልገው። በህግ ነው መሄድ የምፈልገው። ለምን ላጠፋችሁ ጥፋት ላደረገችኝ እንዴ ልታሳርደኝ ምን ያላደረገችው ቪዲዮን ብልክልሽ አይባ አንቺ ብታዩ ታብጃለሽ። የተደረገው ሌሊት ገብታ እያለቀሰች ህዝቡ ሊነሳ ነው ያደረገ። ልታሳርደኝ ማለት አልገባኝም። ማን ነው የሚያርደሽ? አቦ እሷ ናት እንጂ እሷ ናት እንጂ እንደዚህ ብላ ብዙ ነገር ብላ ነው። ሪካርዶ አለ ማሬ እልክልሻለሁ። ብዙ ነገር ብላ ስሜን አጥፍታለች። ለዛ ስም ማጥፋት ደግሞ ህግ ፊት ጌጄ ቤሩት ላይ አንድ ሰው ሲከስ የሆነ አሲዛ ነው ምናምን የሚባል ነገር አለ። ገባሽ? ይሄ አሲዛ ነው ገንዘብ ከፍለ አሲዛ ነው ምናምን የሚባል ነገር አለ። ያህ እንዳይሆን በትክክለኛው መንገድ ሄጄ እከሳታለሁ። እሷን ለስም ማጥፋት ትቀጣበታለች። አልደበድባትም፣ ጫፏን አልነካትም። ግን ላጠፋችሁ ስሜ ዋጋ ትከፍላለች። እኔ ስሜን አልመልሰውም። አቡ አይመለስም። ገባሽ? አሁን እንኳን ኮሜንት ላይ እንዴት እየሄዱብኝ እንደሆነ አንቺ አታውቂም። አይመለስም ስሜን። ስለዚህ ከእሱ ጋር ትጨርስና ብሯ ይሰጣል። ከዛ ደግሞ እኔ በህግ ሄዳለሁ ከእሷ ጋር። ያንን ነው የምፈልገው። አንቺ ላይ ብላይ ገብተሽ $200 ቤተሰብሽን አስተዳድራለሁ እኔ ማለት አንቺ ተራ እያልሽ እየሰደብሽ ላይ ብላይ አልሰራሽ።
ሰድበሻት አልታረሻት ትላንትና ላይቬን ከፍቼ አሳበዱ። እስከ ትላንት ሳምንቱ ሲሄድም ያሳብዱ። ዝም ብያታለሁ። በቃ በእናታችሁ አትጣሉ። አንዴ ቆይ፣ ሀቅ አላት ልጅቷ፣ ሀቅ አላት። ሀቅ ያላት ግን ሱሱ ጋር ሳይሆን ዮኒ ጋ ነው። ዮኒን እንጠይቀዋለን ስለ ሀቋ፣ ስለ መዲ ሀቅ። ግን ሱሱ ማንንም ሰው መስደብ የለበትም ማሬ። ቢያናድዱሽም ስሜታዊ ቢያደርጉሽም፣ አንድ ሰው ስሜታዊ ሆኜ ሰው ገደልኩ፣ ስሜታዊ ሆኜ ገደልኩ፣ ስሜታዊ ሆኜ አረኩ። ስሜታችንን መቆጣጠር አለብን። ስሜታዊ ስለሆንን እንደፈለግን መናገር የለብንም። ስሜታችንን የመቆጣጠር ኃላፊነት አለብን። ስለዚህ ሁለታችሁም ስሜታችሁን ትቆጣጠራላችሁ። እገልሻለሁ ብላ ስትዝትብኝ ነበር። ትናንትና ማታ እገልሻለሁ ብላ ስትዝትብኝ ነበረ እሷ። እኔ የሰው ሀቅ በልቼ ከሆነ ላይ ቤት ከፍቼ ሪካርድ ተደርጎ ወስዷል። ብዙ ህዝብ አይቶታል። ብዙ ህዝብ ዝም በይ አንዴ፣ ተራ በተራ እናውራ። ተራ በተራ እናውራ። ተራ ነው ለእኔ ጠጥቼ ማጠፋበት ነው። አቅራራ ማስተዳደር አቅም አለኛልሽ አንቺ ብታማሰው አይደለሁም በሁለት መቶ ራ የኔ ቢዝነስ ቢጠፋ ሰው አይደለሁም። ድፍን ምድር ያለ አንቺ አብታነሻ ለምን $50 አይሆንም? ሀቋ ነው። ግን አንቺ አይደለሽም የሚመለከትሽ ሀቋን። ለምን $10 አይሆንም? ሀቅ ኦኬ። አቡ አንድ ነገር እኔን ፎቶዬን አርጋ ለፖስተተችኝ ሀቄ መጠየቅ የለብኝም? አለብኝ። ይህችን ሴት እጠይቃታለሁ። ሲቀጥል እየደወለች ያዛተችብኝ አረብ አርድሻለሁ እገልሻለሁ እያለች የዛተችብኝ ላይ ብላይ ሪካርድ አለ። እኔ ደግሞ ቀን ላይ ወጥቼ እሱን ሳይሆን የተናገርኩትኝ ስለተፈጠረው ነገር መልስ መስጠት አለብኝ። ሚዲያ ላይ እንዳለ ተቀባብለውታል። ልጅቷ ምን ይሄን አንቺ ጋር የገባሁት ነገር ላይቬን ከፍቼ አስረዳው። አንቺ መጠየቅ የለብሽም። አህያውን ፈልሻለሁ ቃል ዳይሬክትሊ እሱን እንደመጠየቅ ለምንድን የሆነ ነገር ጠይቄያታለሁ እኮ። ተረጋጊ ሱሱ፣ ልንገርሽ። እኔም እኮ ጠየቅኳት። ኢዚት ፌር ትክክል ነው አይደለም ብላ ስህተቷን አመነች። ሱሱ ጋር በአረብ ማስደወሌ ትክክል አይደለም፣ ሱሱን ሱቅሽን አቃጥልብሻለሁ ማለቴ ትክክል አይደለም፣ እሷን መጠየቄ ትክክል አይደለም ብላ ይቅርታ ጠይቀች። ይቅርቷን ተቀበይ ስልሽ በህግ ነው ለስም የሚሄደው አልሽ። ልጅቷ አጥፍታለች፣ አንቺ አይመለከትሽም። አለ ዮኒ በህይወት አልሞተ። ራሱን ነው ቀጥታ መጠየቅ። ለምንድን ነው የእሱ ቁጥር እያለሽ እሱን መጠየቅ እየቻልሽ እሷ ጋር ዘለሽ የሄድሽው? እሷ ምን አገባት? ሚስት ስለሆነች ብቻ ለምን ዮኒ ቦልኮች ነው እሱ ሁለቱ መጀመሪያ እሱ ከዛ እሺ ሱሱ ላይ ያደረግሽው ነገር ማለት ትክክል አይደለም። አንቺ ያደረግሽው ሁሉ ማድረግ ያለብሽ ዮኒ ላይ እንጂ ሱሱ ላይ አይደለም። ለምን እሱ አይደለችም። እዛ ሚዲያ ላይ ለወጣው ነው ይህንን ነገር ልሰራው ነው ስራ እንደዛ ነው ያለች ቀመር። እኔ ባለፈ እኔ አልከለክ ከምር ማንንም በወንጀል ማንንም ያለ ስሙ ስም መስጠት ማልወድ ልጅ ነኝ። ከመሳቅ ከመጫወት ውጭ ክፋት የለኝም። ጓደኞቼን ጠይቄ